የምንጎበኘው ከኛ ጋር ወደ እነሱ ይወስዳሉ፣ ከነሱ ደግሞ ወደኛ የምናመጣው የልምድ ልውውጥ ተደርጓል። በዚህ ዓመት በኬጂ በቅድመ አንደኛ ደረጃውና እዚህ መጥተው ጉብኝት ያደርጋሉ በየጊዜው። ይሄም ምናልባት ቅድም ዶክመንተሪ ላይ በደንብ ስላላያችሁት ነው እንጂ የነበረና ይታይ ነበር። ለዚህ ስራ ትምህርት ቤቱ ያላሰለሰ ጥረት ላደረጉ መምህራን፣ የአስተዳደር ሰራተኞች፣ ሁሉንም ወላጆችም በተለያየ መልእክት በምንልክበት ጊዜ በተለያዩ ጊዜያት የተለያዩ ነገሮችን ስናቀርብ ላደረጋችሁልን ትብብር ትምህርት ቤቱ ያመሰገነ የዓመቱን የማጠቃለያ ሪፖርት በዚህ ላይ ያበቃለሁ። አመሰግናለሁ። እንደምን አደራችሁ። እንኳን ለዚህ ቀን በሰላም አደረሳችሁ። የዓመቱ የማጠቃለያ ፕሮግራማችንን አጠር ባለ መልኩ ስለምናካሄድ ጸጥታ ይከበርልን። ለመደማመጥ እንችል የምናስተላልፈው መልእክት እንድታዳምጡ ማለት ነው። በቅድሚያ በ2017 ዓመተ ምህረት የትምህርት ዘመን በየክፍል ደረጃ ተማሪዎቻችንን ለማብቃት የተሰሩ ስራዎችን በዝርዝር የምናቀርብ ሲሆን በተለይ በተማሪዎች ውጤት ዙሪያ ተማሪዎቻችን በውጤት ስንለካቸው ምን ይመስላሉ የሚለው ጭምር እያሳየን በቀጣይ ልንሰራ ያሰብናቸውንና ማጠቃለያ ነገሮችን ወደ በኋላ ላይ እናቀርባለን። በቅድሚያ ግን የምናቀርበው በየክፍል ደረጃው ከአንደኛ ደረጃ ጀምሮ ከአንደኛ ክፍል ጀምሮ እስከ 6ኛ የተማሪዎቻችንን ውጤት በመጨረሻ ላይ ይዛችሁ ነው የምትሄዱት ልጆቻችሁ። ነገር ግን ምን ይመስላል የሚለውን እናያለን። ይሄ የቅድሚያ ፕሮግራማችን ነው። ሌላው ሁለተኛውና በዛሬ እነኚህ የምታዩዋቸው ህፃናት ከአጸደ ህፃናት ወይም ከቅድመ አንደኛ ደረጃ ትምህርት ቤት መቆያ ጊዜያቸውን ጨርሰው የሚመረቁበት ዕለት ነው። በመጀመሪያ አንድ ሞቅ ያለ ጭብጨባ ለእነኚህ ህፃናት። የእነሱ ፕሮግራም በኋላ ላይ ይካሄዳል። ወደ ዋናው ትንተና ነው የምገባው። ይህንንም ስንተነትን በየክፍል ደረጃ የነበረውን ውጤት መሰረት በማድረግ ነው። በ2017 ዓመተ ምህረት የትምህርት ዘመን ከአንደኛ ሴሚስተር ጀምሮ ከአንደኛ ክፍል ነው የምንጀምረው። አንደኛ ክፍል 7 የትምህርት አይነቶች ወስደው 7 የትምህርት አይነት በተከታታይ ተምረዋል። ከነኚህ የትምህርት አይነቶች ላይ 78 ተማሪዎች አሉን። 36 ወንድ 42 ሴት ልጆችን አስተናግደናል። ከነኚህ ውስጥ አማርኛ ያው እንግዲህ ከ50 በታችና በላይ ነው የሚባለው። ከ50 በታች የምንለው ዝቅተኛ ውጤት ያመጡ ተማሪዎችን ነው። ከ50 በላይ የምንለው ደግሞ ውጤታቸው ከፍ ያለ ማለት ነው። በአማርኛ ሁሉም ተማሪ ከ50 በላይ ነው። ይቅርታ፣ እንግሊዝኛ ወንድ 1 ልጅ ሴት 2፣ 3 ተማሪዎች ዝቅተኛ ውጤት አምጥተዋል። ሌሎች በሙሉ ከፍተኛ ውጤት ነው ያመጡት። ሂሳብ ከ50 በታች ያመጣ የለም። 78ቱም ተማሪዎች አጥጋቢ ውጤት ነው ያመጡት። አካባቢ ሳይንስ እዚህም ትምህርት ላይ ሙሉ ለሙሉ ነው ከ50 በላይ ያመጡት። ግብረ ገብ ትምህርት
ሙሉ ለሙሉ ነው ያለፉልን። የክወና እይታ አዲስ ትምህርት ነው። አንደኛ ክፍል አዲስ እንደመሆናቸው አንድ ወንድ ልጅ ብቻ ዝቅተኛ ውጤት ሲያመጣ ሌሎች በሙሉ ሙሉ ውጤት ነው ያመጡልን። ስፖርት ወይም ቄሰማ ብለን የምንጠራውን ትምህርት ሙሉ ለሙሉ ተማሪዎች አልፈዋል ማለት ነው። አንደኛ ክፍል ህፃናቶቹ ዝንበሉ አንዴ መልዕክት እየተላለፈ ነው ልጆች። ሁለተኛ ክፍል አማርኛ ሙሉ ለሙሉ ከ50 በላይ ነው። ከ50 በታች ያመጣ የለም። ሁለተኛ ክፍል እንግሊዝኛ አንድ ወንድ ልጅ ዝቅተኛ ውጤት ያመጣ፣ ሌሎች ሙሉ ለሙሉ ጥሩ ውጤት ነው ያመጡ። ሂሳብ፣ አካባቢ ሳይንስ፣ ግብረገብ፣ ክወና እይታ፣ ቄሰማ ሙሉ ለሙሉ ነው ከ50 በላይ ያመጡ። ያው እንግዲህ አንደኛ መስል ካለፉ በኋላ መደበኛ ተማሪዎች ጥሩ ውጤት ሶስተኛ ክፍል ዝቅተኛ ውጤት አምጥታለች። አንድ ወንድ ተማሪ በሂሳብ ዝቅተኛ ውጤት አምጥቷል። በ2017 እንግዲህ ያው የለመደነው ማርብል 2016 ካስቀመጥናቸው የስድስተኛ ክፍል ተማሪዎች 100% በማለፍ አልፈዋል። ሞቅ ያለ ጭብጨባ አድርጉልን። 100% አንድም ልጅ አልወደቀብንም። አምናም ቀጣይም በዚሁ ሂደት ነው የምንቀጥለው። በክፍላቸው ግን ያገኙትን ውጤት በክፍል በምንሰጠው ፈተናዎች ያገኙትን ውጤቶች እገልጻለሁ። ከ50 በታች አፋን ኦሮሞ አንድ ወንድ ልጅ ዝቅተኛ ውጤት አለው። እንግሊዝኛ አንድ ወንድ እና አንድ ሴት ልጅ ዝቅተኛ ውጤት አላቸው። 6 ያክፍለዋል። ሂሳብ 3 ወንድ ልጅና አንድ ሴት ልጅ ዝቅተኛ ውጤት ነበራቸው። ይሄ በትምህርት ቤታችን በሚሰጠው ፈተና ማለት ነው። በብሔራዊ ፈተና በአዲስ አበባ ደረጃ የተሰጠው ግን ሙሉ ለሙሉ ነው ያለፈው። ለዚህ ከፍተኛ እገዛና ስራ ያደረጉት መምህራን፣ ለወላጆች፣ ለራሳቸው ለተማሪዎቹም ሞቅ ያለ ጭብጨባ ጨብጭቡላቸው። ሞራል ያስፈልጋቸው። እነኚህን ልጆች ለማብቃት ትምህርት ቤቱ በተለያየ መልክ አደራጅቶና አብቅቶ ከሌሎች ተማሪዎች ጋር ተወዳዳሪ እንዲሆኑ አድርጓል። በማጠቃለያ አንደኛ ክፍል የተማሩ የነበረው ተማሪዎች እስከ መጨረሻ አብረውን የዘለቁት ወንድ 36 ሴት 43 79 ተማሪዎች ሲሆኑ ሁለተኛ ክፍል ወንድ 25 ሴት 26 51 ተማሪ፣ ሶስተኛ ክፍል 26 ወንድ 17 ሴት 43 ተማሪዎች፣ አራተኛ ክፍል 19 ወንድ 24 ሴቶች 43 ተማሪዎች፣ ስድስተኛ ክፍል 12 ወንድና 18 ሴት ተማሪዎች 30 በድምሩ 277 ተማሪዎችን አስተናግደናል። ለፈተናም የተቀመጡት ከአንድ ልጅ በስተቀር በሙሉ ለፈተና አማካኝ ውጤታቸው ከ50 እስከ 74 ያሉትን ተማሪዎች ስናይ አንደኛ ክፍል ላይ ወንድ 7 ሴት 3፣ ሁለተኛ ክፍል ላይ ወንድ 1 ሴት የለም፣ ሶስተኛ ክፍል ላይ ወንድ 5 ሴት የለም፣ አራተኛ ክፍል ወንድ 1 ሴቶች የሉ ማለት ነው። አምስተኛ ክፍል 3 ወንድ 3 ሴት 6 ናቸው። ከ50 እስከ 74 ባለው ውጤት ከፍተኛ ውጤት ያመጡ ስድስተኛ ክፍል ያው ቀደም ሲል የገለጽነው ስለሆነ እነሱን ይችላል። አማካይ ውጤታቸው ከ75 በላይ ያመጡ ወንድ 29 39 68 ልጆች ናቸው። አንደኛ ክፍል ሁለተኛ ክፍል ወንድ 24 ሴት 26 50 ተማሪዎች፣ ሶስተኛ ክፍል ወንድ 21 ሴት 17 በድምሩ 30። ድጋሚ እንደምን አደራችሁ ልጆች? አመሰግናለሁ። ወላጆቻችሁ አልመጡም፣ መጣችኋል? እንደምን አደራችሁ? እሺ፣ በዚህ ሰዓት ይቺን ሰዓት አስበው እዚህ ቦታ ላይ ያልደረሱ በህመም በሞት የተለዩን ሰዎች አሉ አይደል? እኛ ደግሞ እድለኞች ሆነን ይቺን ቀን አይተናል። እስቲ ሁላችንም ከመቀመጫችን ብድግ እንበልና ፈጣሪያችንን በጭብጨባ እናመስግን። ሁላችንም ከመቀመጫችን እንነሳ። እናመሰግናለን። ይቺን ሰዓት ማየት መታደል ነው ብዬ ስላሰብኩኝ ነው።
ፕሮግራማችን በይፋ ተጀምሯል። የትምህርት ቤታችን ርዕሰ መምህርን እጅግ በጣም አድርገን እናመሰግናለን። ወደ ቀጣይ ፕሮግራማችን እንድናልፍ ደስተኞች ናችሁ አይደል? እንኳን አደረሳችሁ። ተመራቂ ልጆች እንኳን ለዚህ ቀን ደረሳችሁ። ወላጆችም እንኳን አደረሳችሁ፣ እንኳን ደስ አለን። ፕሮግራማችን በይፋ ተጀምሯል። ቀጣይ የሚሆነው በተመራቂ ተማሪዎች ግጥም ይቀርብልናል። እነሱ እስኪዘጋጁ ድረስ ዲጄ መድረበኛው ትምህርት በፊት የጥናት ሰዓት አላቸው። 9 ሰዓት ተኩል በኋላ ጥናት አለ። እንደዚሁም ደግሞ ሰኞ፣ ሮብ፣ ሐሙስና ቅዳሜ የማጠናከሪያ ትምህርት እየተሰጠ ከዛ ውጪ ቤታቸው ማሰልሰው እንዳይቀሩ ወርክሺት ወይም ደግሞ የቤት ስራዎች ቤታቸው ሰርተው ከመምህራኖቻቸው ጋር የሚወያዩበት ተዘጋጅቶ በየደረጃው በየ15 ቀኑ እየሰጠን ልጆቻችንን በደከምንበት ልክ ውጤት አምጥተው አስመዝግበው አልፈዋል። ይሄ ውጤት እንግዲህ የእናንተም የወላጆች ጭምር ስለሆነ ልጆቻቸውን ትምህርት ቤት በመላክ ልጆች ትምህርታቸውን እንዲከታተሉ ክትትል በማድረጋችሁ ነው። እዚህ ትምህርታዊ ጉብኝት ታሪካዊ ቦታዎችን ልጆች በእድሜያቸው እንዲዝናኑ ፈታ ብለው እንዲመጡ አድርገናል። የተለያዩ ቦታዎችን እንዲጎበኙ ተደርጓል። ሌላው የተለያዩ ስፖርታዊ ውድድሮች በተማሪዎች መካከል ተካሂዷል። የማጠናከሪያ ትምህርት በመስጠት የተማሪ ውጤት እንዲሻሻል ተደርጓል። የተለያዩ ፌስቲቫሎች ባህላቸውንና እሴታቸውን ጠንቅቀው እንዲያውቁ ከዚህ በፊት ካደረግነው ወጣ ባለ እያንዳንዱ ስራዎች ላይ ተማሪዎች ተሳትፈው እሴታቸው ባህላቸውን እንዲያውቁ ትልቅ በተግባር የተደገፈ ስራ አድርገናል። ቁጥር ቆጥረን ቃላት መስርተን ሀሳብ ምኞታችንን በጽሁፍ ከትበን ነጋችን ደምር ፍሬያችን ጎርምቶ እንድናይ አሽቶ I love my mom because my name is Baltasar Tedros. I am 5 years old. I learn at Marvel School. I live in Addis Ababa, Rankotabi. She is my for me. He helped me. Thank you for watching. Thank you for listening.
እናመሰግናለን። My name is Sankavi. I am from Talent School. My name is Sankavi. I am from Talent Bubble School. I live in ለኔ አይደለም እሺ ሰጋ ያሉ ሰዎች እንዲሰሙሽ ጎበዝ ጮክ 1 2 3 አንበስ My name is Amhelo Zalaga. I am 4 years old. I learn at Bubble School. I am nursery student. I am for Talent Bubble School. My name is Amhelo Zalaga. I am 4 years old. I learn at Bubble School. I am nursery student. ያው ያጠኑትን ተፈ የራሳቸውን ነው ያሉልን እናመሰግናለን ከዛዊ የታመቱ ካናት ሰኞ ማክሰኞ እሮብ ሐሙስ ዓርብ ቅዳሜ እሁድ Abraham, I am 4 years old. I learn at Marwere School. Day of the week, yes, I'm into tennis. Monday, Sunday, Tuesday, Sunday, Wednesday, Thursday, Friday, Saturday, Sunday, Thank you for listening. Thank you for watching. ስሜ ሰርፋ ይባላል። እድሜ 5 ዓመቴ ነው። ማቀርብላችሁ ያለው ከፍጡራን ሁሉ ካሉት በዚህ ምድር በጣም ያስደንቃል የንቦች ትብብር። ከፍጡራን ሁሉ ካሉት በዚህ ምድር በጣም ያስደንቃል የንቦች ትብብር። ገሚሱ ቀሳሚ፣ ገሚሱ ወታደር፣ ገሚሱ ቀናቢ የንግሥቲቱ ዘር ከንቱ ከንቱ ስራ ተርባ መርባ አይደለም የህብረት ምሳሌ እንደ ንማናነ ከፍጡራን ሁሉ ካሉት በዚህ ምድር በጣም ያስደንቃል የንቦች ትብብር። ብዙ የሚመራመር አእምሮ እያለ እንዴት እኛ ሰዎች ከንብ እናንሳለን? የላባችን ፍሬ እንዲት እንድንተባል ተባብሮ መስራት ከንቦች እንማር። ከፍጡራን ሁሉ ካሉት በዚህ ምድር በጣም ያስደንቃል የንቦች ትብብር የንቦች
ገለጸላት ቤቱን መለሰው ዝም ብላችሁ ካዳመጣችሁ በመልእክቱ ትጠቀሙበታላችሁ። በመጀመሪያ ለተመራቂ ተማሪዎች እንኳን ደስ አላችሁ። በመቀጠል ለተጋባዥ ቤተሰቦች እንኳን ደህና መጣችሁ። ስሜ አማኑኤል ማህደር ይባላል። የማቀርብላችሁ ግጥም ነው። የግጥሜ ርዕስ ዝም በል። ወዳጅ የከዳለታ ጎራሽ እጅህን ሲያክስ ንጹህ ሕሊናህን ሲያሳድፍ ቅዱስ ልብህን ሲያረክስ ከብሶት እልህ ጋር ታገል ግድ የለም ትንሽ ዝም በል። ሊመለስ የላከው ቁራ ጠባን ሳይቶ ቢቀርም እርግብን የሚሰጥለት ትእዛዝን አያስተጉር። ወጥ ለምንና አኩት ቀረ ወንድም መከታ ያልኩት ድንገት በጥቅም ታወረ አትበል ግድ የለም ትንሽ ዝም በል። አትፍቀድ ሴቲቱን ያሳሳትባ ልብህን እንዲመረምር የሺህ ዓመታት ተስፋ በቅጽበት እንዲቀያየር መልካምነት አይቆጭህ አትፍጠር የሰውን በደል ግድ የለም ትንሽ ዝም በል። የመሰለህን ጉድጓድ ያርቅ እስኪችል ይቆፍር ጽኑ መሰረት ያለው ቤት በላዩ እስከሚያንሰፍ ለመሞት ያዘጋጀልህ ለመኖር እስኪደርግ መቆም መቀመጥህን ይንሳ ግድ የለም ገፍተርተር ያድግህ ወደፊት ገፍተርተር ያድግህ። ዝም ሐዘን ጭንቀት በሙሉ ያልፍልህ እንደ ትዝታ አብርሃም በይስሐቅ ሳቀ ሊጎበኝ የማታ ማታ አታውቅም ቅጽበት የምትለው አንድ ድል ምን ይዞ ይምጣ ኤልያብ ያማረ ቢሆን ዳዊትን ፈልጋ መጣች ንግስናን እረኛን መርጣ። ዝም የተደቀነ ጋሬጣ ከፊትህ እስከሚል ዝም ጧፍ ነዋ የሳለችው እናት እስክትልልን ዝም ያንተ ቀን እስከሚመጣ ያንተ ቀን እስከሚጀምር አለፈ ያ ቀንም እያልክ ለጌታ እስክትዘምር ዝም በል። እሺ መውጫ መንገዴን ፍለጋ ከሚበራው ከጧፍ ላይ ያልበረውን ጧፌን ይዤ ልለኩስ ብዬ ስጠጋ
የያዝኩት የማይለኮስ ወይ መስሎ ለኔ የማይነጋ የፌስ ሳቅህን እየሳክ ብርሃንህን ተመልክተ የሸሸኸኝ ካጠገቤ ዛሬ ህይወት ማልዶልኝ በሺ ፀሐይ ተከብቤ ለምሽቴም ስንቱን ጭሬ ጫፌንም ለኩሻ አብርቼ ዜሩን አሰብኩበት ከወላልኝ ኋላ መተ ልጣፋ ያለች ጧፍህን እንካካኬ ለኩስበት እኔ ተጓዥ ህልመኛ ሰው እንዲህ የሚል ቃል ካፊ አለ ለሁሉም ነገር ወራጀል መድረስማ ያኔ ነበር ህመሜ ሳለ ከገላ ማከምም ያኔ ነበረ እዮባ ካሌ ሲተላ መርዳትም ያኔ ነበረ መጽሐፉ ሳለው ባልጋ ምርኩዝም ያኔ ነበር ሬሳም ለገና ለጋ ሁሉም ነገር አልፎ ግን ምሽት ላይ እንዳልከኝን ሸማ በቀንካ ማለት በቀንካ ማለት ጸበደላላሉ ነው። አመሰግናለሁ። አቨሬጁ 97 ተማሪ ኢዛና እሺ መዝሙር ይዘምርልናል። እስቲ ሰላም በዓለም ዙሪያ ሁሉ ለሰው በሙሉ ከባህር ከየብሱ ከሰፊው ውቅያኖስ በሚመጣው አየር በሚነፍሰው ነፋስ ያለን መልካም ምኞት ያለን ቀና መንፈስ የሰላም ጥሪያችን መልእክታችን ይድረስ። ተመራቂ ተማሪዎች እንኳን ደስ አላችሁ። ተጋባዥ ቤተሰቦች እንኳን ደህና መጣችሁ። አኩርፈህ እንዳትቀር ህይወት አምኗ ነው። በጣለች ቁጥር መነሳት አታውቅም። ሐኪም ቤት ሄደሃል፣ ሆስፒታል አይተሃል። በማሽኑ ሲታይ በህይወት ያለ ሰው አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ይላል ምልክቱ። ቀጥታ መስመሮች የሚያሳዩ ናቸው ሰዎች እንደሞቱ። ስለዚህ በምድር በስትንፋስ እስካለህ እስከ ተንቀሳቀስክ አንዴ ከፍ አንዴ ዝቅ ግድ ነው ትላለህ። ተነስ፣ በድጋሚ ወደቅ፣ በድጋሚ ተነስ፣ ተነስ። ይህ ነው የሰው ልጅ ሰው የመሆን መንፈስ። ተነስ። አመሰግናለሁ። I am LKG student. ስምሽ? A little seed for me to sow, a little soil to make it grow, a little sun, a little rain, a little wish, and then a flower. እሺ
ቀስ ብላችሁ እንቆማለን። ቀስ ብለን ቀስ 1 2 3 ስታምሩ እስቲ የያዛችሁት አበባ አይናችሁን እንዳይለባችሁ ተጠንቅቃችሁ ቁሙ። እሺ በቃ ልጆችዬ 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 ወላጆች በሰላም እሺ 1 2 3 Cha
ስለዚህ ያላቸው ፕሮግራም ይለቅና ፎቶ ታነሳላችሁ ወላጆች። አሁንም እያነሳችሁ ነው። ለነገሩ አንደኛ ቢ ክፍሎች እዚሁ ነው ሰርቲፊኬት የሚሰጠው ኤልኬጂ እና ነርሰሪ ጨምሮ። አፐር ኬጂ ተማሪዎች ገዋን ስትመልሱ ስለሆነ ውጤት የምትወስዱት ማክሰኞ ነው በስራ ሰዓት ማለት ነው። ከዛ ያለን ፕሮግራም እዚሁ ሁሉና ተመራቂ ተማሪዎች የተመራቂ ተማሪ ወላጆች መጽሔት ስለምትወስዱ ባላችሁበት ቦታ ሆኑ። ስለነበረን ጊዜ እጅግ በጣም መምህራኖች ቦታ ስለያዙ ሰርቲፊኬቱን መውሰድ አንደኛ ክፍል ሜዳ ላይ ድንኳን ውስጥ ነው። ነርሰሪ አፐር ኬጂ መጽሔት ብቻ ነው ይዛችሁ የምትሄዱት። ከተባቂነት ወጥቶ የኔ ነው በሚል ተቀብለን የኔ ነው ስራው የኔ ነው ድግሱ የኔ ነው ተማሪዎቹን ስናስመርቅ የኔ ነው ብለን ነው ማሰብ ያለብን። ትምህርት ቤቱ የኔ ነው፣ ልጆቹ የኔ ናቸው። ወላጅ ለኛ ያስረከበን እኛን አምኖ ነው። ልጆቻችን እንደምነው ለውጤት ስናበቃ ለደከማችሁት መምህራን፣ ሰራተኞች በሙሉ ለሁሉም ከፍተኛ ምስጋና አሁንም በድጋሚ ትምህርት ቤቱ ያቀርባል። የዓመት ሰው ይበለን። ይህ በዚህ አይቆምም። ልክ ስንጀምርም ስንሰራም አንተባበቅ። በቃ የምንሰራቸው ስራዎች የጋራ ይሁኑ። አምነንበት ወደን ሰው ነው የምናንጸው፣ ሰው ነው መሰረት የምንጥልበት። እነኚህ ልጆች ነገ እኛን የሚተኩ ሀገርም ሊመሩ በጣም ከፍተኛ ቦታ ላይ የሚደርሱ ልጆች ስለሆኑ የምንረከባቸው ልጆች እንደ ልጆቻችን አይተን ቢያጠፉ እንኳን ልክ ልጆቻችን እንደምንቆጣ ታናሽና ታላቅ መቼም እንደዛው በእድሜ ባንገናኝም ህፃናት ቢሆኑ ልክ የልጆቹ ባህሪ እናትና አባቱን እንዳገኘ ልክ ሲመጡ እንደኛው አስበን አንዷ መመት በትኖር ሌላው ባይኖር እርስ በርስ የኔ ነው የሚል ስራ የጋርያዎች ስራዎች ሰርተን ልክ ለዚህ ለአማረ ቀን ስላደረሰን እግዚአብሔርን እናመሰግናለን። የዓመት ሰው ይበለን። አሁን እናመሰግናለን። ግን እንዴት ነበረ እስቲ አስተያየት? እኔ ሁሉ አስተያየት ጠይቃለሁ። ሲጀምርም የሆነ ነገር ሲጀምር አምና እንዴት ነበር ብለን ነው የምንጀምረው አይደል? ብዙ ጊዜ ከኪዶች ጋር አወራለሁ። እንዴት ነበር እንዴት አለፈ ሰዓታችንን መቆጠብ ያክል ሀሳብ የሚሰጥ እንዴት ነበር እንዴት አለፈ በቀጣይ ምን መስተካከል አለበት? እጄን እየበላን ባላችሁ አሪፍ ነው። እስከ ዛሬው አንፃር ፕሮግራሙ ባጭር ማለት አሪፍ ነው። ግን እንዳሰብነውና እንደተዘጋጀንበት አይደለም። ልጆቹ ጋር ሲታይ የተቀናጀ ነው። ቶሎ መምጣት ነበረ። ያው የዲጂው እንዳለ ሆኖ ሙዚቃ ቢኖር የሆነ ነገሩ ቢኖር ክፍተቱን ይሸፍነው ነበር።
ባጭር ማለቁ ደስ ይላል። ሳይዛዛም ጨርሱ ምናምን የሚባል ኮምፕሌንት ሳይኖር ማለቁ ደስ ይላል። ከሌሎቹ ሌላ ሀሳብ አይቶ በትቶ ዱላ በትቶ ሀሳብ